የኮንዶሚኒየም እጣ ሊወጣ ነው እንግዲህ በሰኔ ቀጣይም ወር ጀምሮ ይወጣል። ቁጠባችሁን አጠናክራችሁ ቀጥሉ እያሉ ነው። እስቲ ስለዚህ ነገር ሁላችንም እስቲ ሀሳባችን እንስጥላችኋለሁኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ተናፋቂ የሆናችሁ የኢትዮጵያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁም በያላችሁበት ያለ ህዝነት ረዲታ ይለያችሁ፣ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆን አላህ ያድርገን። በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን የምላችሁ እኔ አይሻ ነኝ። እንግዲህ የ97 እንደዚሁንም የ2005 ቤት የቆጠቡ ያሉት የቤት ፈላጊዎች እንግዲህ በዘንድሮ አመት እስከ ያው አርነች ሀቢቢ ስትናገር እንደሰማን 100,000 ያክል ቤቶች እንደታቀዱና ነገር ግን አሁን በቅርቡም ራሱ የሚወጡ ወደ 50,000 ቤቶች አሉ ምናምን ነገር ብለው ነበር ማለት ነው። እንደውም ብዙዎቹ ከምርጫ በፊት ነው የሚወጣው ምናምን የሚል ብዙ ሰው ያው ጓጉቶ እንትን ሲል ነበረ። ነገር ግን ያው ከምርጫ በፊት አልወጣም። ግን አሁን በዚህ በሰኔ እንደዚሁንም ደግሞ ግንቦት አንድም ይወጣል ምናምን ነገር እያሉ ነው ማለት ነው። ነገር ግን አሁን እዚህ ጋር ሰው እጅግ በጣም በተስፋ በምናምን እየጠበቀ ያለ ሰው ነው። አሁን ከ97 ማለት በጣም ረዥም ጊዜ ነው። በ2005 እንኳን ቢታሰብ ወደ 13 አመት እንደዛ ነው ማለት ነው። አሁን 2018 ስለሆነ ማለት ነው ኦሬዲ ሊያልቅም ነው 2018። አንድ ሰው ቢያንስ 14 አመት ጠብቀዋል ማለት ነው። እና ትልቅ ትዕግስት ነው የሚጠይቀው ማለት ነው። እና ሌላው እንግዲህ መንግስት ከብድር ከተለያዩ ድርጅቶች ጋር ነው እንትን እያለ ያለው። ነገር ግን ሁሉም ሰው ቅድመ ክፍያ 20% ወይም ደግሞ 75% መቆጠብ እንዳለበት። ለምሳሌ አሁን አንዳንዴ በችለተኝነትም ይሁን በምንም ወይ ደግሞ ሊወጣም ይችላል ላይወጣም ይችላል በሚል አንዳንዴ ደግሞ አይ ችግር የለውም በቁጠበ አይደለም ኦሬዲ በእጣም ነው ብሎ አንዳንዱ አሁን በብዛት በሚዲያም ላይ በብዛት ሲወራ ምን ሰማው ወይ ይሄ የቤቱ አካባቢ ያሉት የሚመለከታቸው ባለስልጣኖች ሲያወሩት ምን ሰማው ምንድነው አንድ ሰው በቆጠበው ልክ ነው ከፍ ያለ ከቆጠበ እጣ ውስጥ እንደሚገባ ወይም ነው ዝቅ ያለ የቆጠበው ደግሞ መቆጠብ እንዳለበት እጣ ውስጥ እንዲካተት ለምን ቅድመ ክፍያ እንኳን መኖር አለበት የሚል ነው። በሰው ደግሞ አይ ከዚህም በፊት ትንሽ ቆጥቦ የደረሰው አለ ብዙ በቆጠበ አይደለም ምናምን ነገር ብለው የሚሉት ደግሞ እንደዛውም ብዙ አሉ ማለት ነው። ለምሳሌ አሁን አንድ ሰው እንግዲህ 2,000 የቆጠበም 200,000 የቆጠበም እኩል አይደለም። ቆጥቡ፣ ይሄ ቅድመ ክፍያውን ሊኖራችሁ ይገባል የሚል ነው ማለት ነው። እና ያው በእርግጥ በአሁኑ ሰዓት ሰው ከባድ ሁኔታ ነው ያለው። ቤት ክራይ በዛ ላይ ደግሞ ከኑሮው አንዱ ላይ አልহামዱሊላህ እንጂ ከባድ ነው። ግን በተቻላችሁ መጠን ያው እስቲ ቢያንስ እውነት ከሆነ ይሄ ቅድመ ክፍያው ካላችሁም ከሰውም ተበዳድራችሁም ሊሆን ይችላል ወይም ደግሞ ያው ለራሳችሁም የወደ ኋላም ያላችሁት ነገር ካለ እኔ ብትቆጥቡ ብታስገቡ ባይነኝ ማለት ነው። እጣ ውስጥ እንዲካተት ቅድመ ክፍያ ቢያንስ መኖር አለበት የሚል ቢያንስ እስከ 50,000 እስከ 100,000 እንኳን አንድ ሰው ያው ቢኖረው ነገም ያው ገንዘቡ ነው የትም አይሄድም ማለት ነው። ሌላው በተለይ ተመዝግባችሁ ስደት ላይ ያላችሁ ብዙ እህቶች አላችሁ እና ስደት ላይ ያላችሁ እህቶች ራሱ ኦሬዲ ዞሮ የተሰራበት ዛሬም ነገም ተቀመጥ ምንለውም አይቀመጥም የስደት ብር። ነገር ግን ተመዝግባችሁ ያላችሁ እህቶች ምንም አይደለም እስክትመጡ ድረስ እንደውም ቤቱ ላይ ቢሆንላችሁ የተሻለ ነው ማለት ነው። እና አስገቡ ካላችሁ እጣ ውስጥ እንድትገቡ ተስፋ አትቁረጡ ማለት ነው። እንግዲህ ከሚቆጥቡት ያው ምን ከሚሉት አንዷ ነኝ። ነገር ግን ተስፋ ምንም አልቆርጥም ይወጣል ይደርሳል የሚል ነገር አለኝ። አንዴ ከ2005 ጀምሮ ራሱ የሚቆጠበው የተቆጠበው ራሱ እንደው ቢገዛበት ይገዛ ነበር ያስብላል አንዳንዴ። ነገር ግን ያው ይሄ ህጋዊ ነገር ነው። ሁሉም ነገሩ አሪፍ ነው። ቢደርስ የተሻለ አድቫንቴጅ አለው ብዬላለሁኝ። እስቲ እንዳፋቸው አድርጎ እጣው ወጥቶ የሚደርስ አላህ ያድርገው እላችኋለሁኝ። እርስት አድርጋችሁም የተዋችሁት የቆጠባችሁም ያልሆናችሁት እስቲ ካላችሁ እንድታስገቡ እላለሁኝ። ያው አሁን
ይወጣል የተባለ ስለሆነ መልካም እድል